የወይዘሪት ወርቄ ሴራ ተጋለጠ። ልጇን እንግዲህ ለማፋታት ያላደረገችው ጥረት የለም። ሰራተኛ እስከ መቅጠር ደረጃ ድረስ ደርሳለች። ፀሐይና አስቻለውን እንግዲህ ኤደን በሚገባ አለያይታለች። ይሄንን ብታረግም ግን በስተመጨረሻ እራሷ ደግሞ ለአስቻለው ተናግራለች ማለት ነው። የተናገረችው እኔና አንተና ፀሐይ እንድትጣሉ ያደረግኩት እኔ ነኝ። ይሄንን ደግሞ እናትህ አዘውኝ ነው ያደረግኩት፣ በጣም ይቅርታ በማለት እንግዲህ ላስቻለው ተናግራለች። ፀሐይ እንግዲህ በቃኝ መውጣት አለብኝ በማለት ከቤት ወጥታለች ማለት ነው። ከቤት ስትወጣ ግን አስቻለውን ጠልታ ሳይሆን የሚደረጉትን ድርጊቶች አይታ ነው። እንዴት በእኔ ላይ ይማግጣል ነው ያለችው። አስቻለው ደግሞ አልማገጠም፣ እሷ መስሏት ነው። በቤት ውስጥ በተሰራው ሴራ ቤት ለቃ እንድትወጣ ሆናለች። ከቤት ብትወጣም ነፍሰ ጡር ናት አሁን ላይ እና አስቻለው መጥቶ እንደሚለምናት ስላወቀች ነው ከቤት ወጥታ ወደ አለም ጋር ሄደችው። ታዲያ እሷ ከቤት በመውጣቷ ወይዘሮ ወርቄ እልል ነበረ ሲሉ የነበረው ከቤቴ ነቀርሳ ተነቀለልኝ በማለት። ሰላም ጤና ይስጥልኝ ውድና የተከበራችሁ የኤዶም ሚዲያ ቤተሰቦች እንዴት አላችሁ? በያላችሁበት ሰላማችሁ ይብዛ። ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በአክብሮት ጋብዛለሁ። እንግዲህ የእናት ግፍ የተሰኘውን ቀጣዩን ድራማ ወደ እናንተ ቀጣዩን ክፍል ወደ እናንተ ይዤላችሁ መጥቻለሁ። ወይዘሮ ወርቄ በዚህ መሀል ልክ ነው እንግዲህ ልጇን ትዳር እንዲፈታ ስታደርግ የነበረው። በስተመጨረሻም ግን ያደረገችው ሴራ ተጋልጦባታል። የተጋለጠው ሴራው ደግሞ በራሷው ሴራውን በሰራችው ልጅ ነው። ሴራውን የሰራችው ልጅ ግን ገንዘብ ስላልተከፈላት ገንዘቧን ስላጣች ሄዳ ደግሞ መልሳ አጋልጣታለች ማለት ነው። እንደዚህ አይነት የልጃቸውን ደስታ የማይፈልጉ እናቶች መኖራቸው ከምንም በላይ በጣም የሚያሳዝን ነገር ነው። ወርቄ ያደረገችው ነገር ልጇ የወደደውን ልትወድ ሲገባ እሷ ግን በተቃራኒው ሰራተኛ እንድታገባ አልፈልግም። የሆነ ሰዓት ላይ እኮ ሰራተኛ የነበረች፣ ስለዚህ ሰራተኛ የነበረችን ሴት አንተ እንዴት ታገባለህ በማለት ከቤት ሰራተኛዋ እንድትወጣ አድርጋለች። ሁለቱ እየተዋደዱ እንግዲህ በፍቅር መሀል የገባችው እናትየዋ ሁለቱ እንዲጣሉ አድርጋለች። እኔ እዚህ ጋር ልል የምፈልገው ኤኒዌይስ ድራማ ነው፣ ግን በህይወታችን ውስጥ ትዳር ላይ ስንሆን ሶስተኛ ሰው በትዳራችን መሀል መግባት እንደሌለበት ነው የምረዳው እኔ ማለት ነው። ሁለቱ ተጣልተው እንግዲህ ተኮራርፎ ባሉበት ሰዓት ላይ ልጄ ምን ሆነህ ነው ነበር ስትል የነበረው ወርቄ። ግን ያጣላችሁ እራሷ ናት። እዛ ጋር እያስመሰለች ነበር ማለት ነው። ተከፍቼ ነው ምን እንደምልሽ አላውቅም። ከፀሐይ ጋር ጥሩ ላይ አይደለንም፣ በጣም ከበድ ያለ ነገር ተፈጥሯል ብሎ ሲነግራት እንግዲህ ስለወደድካትና ስላፈቀርካት እንዴት እንደዚህ አይነት ነገር ታደርጋለች? እንዴትስ አታምንክም? አንተ ተቀይረ የለም ወይ ተለውጠት የለም ወይ የሚል ማስመሰሎችን ነበረ ስትናገር የነበረው እና በቃን ያስታርቃችኋለሁ እያለች ባለችበት ሰዓት ላይ እንኳን ልታስታርቅ ይቅርና ያደረገችው ሄዳ ፀሐይን ስትሰድባን ነበር ማለት ነው። ጭራሹን ሙልጭ አድርጋ ነበር ስትሰድባት የነበረው። ቦታሽን ወቂ፣ እኔ የምፈልገው ከዚህ ቤት ውልቅ ብለሽ እንድትወጪ ነው እንጂ የልጄ ሚስት እንድትሆኚ አልፈልግም የሚል ምላሾችን ነበረ ስትሰጥ የነበረው ማለት ነው። ታዲያ እዚህ ጋር ምን እንረዳለን? አንዳንድ ሰዎች አስታራቂ መስለው የበለጠ ነገሩን አክብደውትና አበላሽተው ስለሚመጡ ልንጠነቀቅ ይገባል ባይነኝ እኔ። በጭራሽ ምንም አይነት ነገር ቢፈጠር ቤተሰብ፣ ጓደኛ በትዳር ውስጥ መግባት የለበትም። ትዳር የሁለት ሰው ተቋም እስከሆነ ድረስ ያንን ትዳር ሁለቱ ሰዎች ብቻ ናቸው መወጣት ያለባቸው ብዬ አስባለሁ። ይሄ እንደኔ ሀሳብ ነው፣ ደግሞም ጠቃሚና አስፈላጊ ነው። ግን ታዲያ ወርቄ የሰራችው ሴራ ምንም አልተሳካላትም። ሴራዋን አውቆባታል ማለት ነው። እዛ ቤት እንግዲህ ኤደን ክፍያ እንዲከፈለኝ ይፈልጋለሁ። መጀመሪያ ተነጋገሩ፣ በክፍያ የተነጋገሩት። ፀሐይና አስቻለውን ካለያየሽልኝ የማደርግልሽን ነገር አታውቂም፣ ትልቅ ክፍያ ህይወትሽን የሚለውጥ ገንዘብ ነው የምከፍልሽ ነበር የተባለችው። ታዲያ ኤደንም እውነት መስሏት ነበር ይሄን ተግባር የተገበረችው እና ከዛም በኋላ ስራውን በአግባቡ ከተወጣች እንግዲህ ያው ስራ እንበለው ገንዘብ ይከፈልሻል እስከተባለ ድረስ አሁን ጥሩ ስራ እንደሰራ ሰውና ሰውን አለያይተሽ ክፍያ እንዲከፈልሽ ትጠብቂያለሽ ወይ ነበረ እንግዲህ እያሏት የነበረው።
ጥሩ ስራ እንደሰራሽ ጽድቅ እንደሰራሽ ክፍያ ስትጠይቂ አታፍሪም? ክፍያ የእውነት የምከፍልሽ ነው የሚመስልሽ በማለት እንግዲህ በዚህ ልክ አዋርደዋታል ማለት ነው። በጣም ነው የሚገርመው፣ በጣም ማለት ነው። ምንም እንትን የማይሉ ሴት፣ ስለምንም ነገር የማይጨነቁ ሴት ናቸው ማለት ነው። እና ይሄንን እንደዚህ ያደርጋለች። ሰራተኛዋ ግን በመናደድ ሄዳ ላስቻለው ሁሉንም ነገር ተናግራለች። ላስቻለው መናገሯ ደግሞ ጥሩ ነገር ነው። ምክንያቱም ፀሐይን እሱ በማያውቀው ያለ ጥፋቱ ነው ያጣት ማለት ነው። እሷም ደግሞ በእናትየው አማካኝነት እንጂ ያስቻለውን ጠልተው ምናምን አይደለም፣ በሚደረገው ነገር ነው። ያ የሆነው ነገር ደግሞ ለእሷ ግልጽ አልሆነላትም። ግልጽ ቢሆንላት ያው ምናልባትም ጥላ ባልወጣች ነበረ። እሱ የማገጠባት መስሎት ነው የተሰማት እንጂ ሴራ ነው፣ ኤደን እዛ ቤት ውስጥ ተልካ ነው፣ ተልኮ ኖሯት ነው ብላ አላሰበችም። አንዳንዴ ትዳርን ለመፍታት መሮጥ ሳይሆን ችግሮችን ለመፍታት መሮጡ የተሻለ ነው ብዬ አስባለሁ። ምክንያቱም ሰዎች እንደዚህ ሰውን ለማጣላት ስለሚለፉ ስለሚተጉ መጠንቀቁ አስፈላጊ ነው፣ ልናስብበት ይገባል የሚል መልእክት አለኝ። የእናት ግፍ እንግዲህ ብዙ ነገሮችን በውስጡ የያዘ ነው። ቤተሰባዊነት፣ ክፋትንም ደግነትንም የምትመለከቱበት ብዙ ገጸ ባህሪ ያለው አስተማሪና ተወዳጅ ድራማ ነው ማለት ነው። የወርቄ ተንኮል ግን ማለቂያ የለውም። ሁሌም ተንኮል እንደጠነሰሰች ነው። ፀሐይ እንግዲህ እዛ ጋ በጣም ታሳዝናለች። ቆም ብላ ልታስብበት ይገባት ነበረ። እንደዚህ እሷ እንዳለ እንደወጣች እኮ እሱ ሄዶ ይቅርታ ባይጠይቃት፣ ኤደንም ደግሞ የተፈጠረውን ነገር ባትናገር ኖሮ ኦልሬዲ ልጇንም ያላባት ልታስቀረው ነበረ። እና ከባድ ነው አንዳንድ ጊዜ በትዳር ውስጥ የሚመጡት ፈተናዎች መጋፈጡ የተሻለ ነው። በእርግጥ ፈተና ይምጣብኝ ማለት አይቻልም። ፈተና ይመጣል። ፈተና ሲመጣ ደግሞ ያንን ፈተናዎች የምንፈታበትን መንገዶች ልንፈልግ ይገባል እንጂ ያንን ትዳር ማፍረሱ ጥቅም የለውም ማለት ነው። ምንም አይነት ጥቅም የለውም። ስለዚህ ልንጠነቀቅ ይገባል። አለም ግን በጣም ተናዳባታለች። ቢያንስ መጠንቀቅ ነበረብሽ፣ ልጅ ማርገዝ አልነበረብሽም ብላታለች። እንግዲህ ያው አንዴ የሆነው ነገር ሆኗል። አርግዛለች ፀሐይ። ያንን ደግሞ መመለስ አትችልም። ስለዚህ ያስቻለውን መተው አልችልም ነው እያለች ያለችው። ነፍሰ ጡር መሆኗንም ደግሞ ላስቻለው አሳውቀዋለች። አስቻለው እንግዲህ ምን ይላል የሚለውን ነገር አብረን ነው የምናየው። እንግዲህ ወደፊት ምን ሊል እንደሚችል፣ አይ ለምን አረገሽ እኔ አልፈልግም ብቻ አይዶን ነው የሚለው የራሱ ነገር ይኖረው ይሆናል ብዬ አስባለሁ። ኦልሬዲ ሰምቷታል ያለችውን ነገር ማለት ነው። እና እንደዛ ነው። ቀጣዩን ክፍል ለእናንተ ይዤ የምመጣ ይሆናል። ቤተሰብ ስለነበረን ቆይታ አመሰግናለሁ። ቤተሰብ ያልናችሁ ቤተሰብ ነው። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። ፀሐይና አስቻለው ወረድ ይታረቃሉ። አሁን ላይ ታዲያ ወርቄ ነፍሰ ጡር እንደሆነች ስትሰማ ምን ልትል ትችል ይሆን? ምክንያቱም ከዚህ በኋላ ምንም ልታመጣ አትችልም። አያት ልትሆን ነው ማለት ነው። እንግዲህ ለምን አያት ሆንኩ እንደማትል ተስፋ እናደርጋለን።